ሳሙኤል ሰላም፣ እንዴት ነህ? ሳሙኤል አለ አሎ። እሺ፣ ጥያቄ አለ? ኮሜንት ላይ አልተገለጸም እያልክ ነበር አይደለ? አዎ ጥያቄ አለኝ። ኮሜንት ላይ አልተገለጸም እያልክ ጽፈህ ነበር ወይንስ አልጻፍክም? ልለፍህ። ጽፌያለሁ። እሺ፣ እግዚአብሔር ተገልጧል አልተገለጠም? ጥያቄ አለኝ፣ መጀመሪያ መልስልኝ። በዛው ራንጂ ወንድ ልጅ አይደለህ እንዴ? በጻፍከው ነገር አትፈር። እግዚአብሔር ተገልጧል አልተገለጠም? እምልህን መልስልኝ መጀመሪያ። እያስተማርክ አይደል ያለ? እያስተማርክ ከሆነ ደግሞ ጥያቄ መልስልኝ። ጥያቄህን ጠይቅ። በቃ አልፌያለሁ። በቃ እሱ ነው እኔ የምፈልገው። ዓለምን ማን ፈጠረ ብለህ ታምናለህ? አላህ። አላህ። እሺ፣ አላህ የት ነው የሚኖር ብለህ ታምናለህ? የሚኖር ተብሎ የሚገለጸ አንተ አምላክ ነው። የኔ አላህ የሚኖር ተብሎ አይገለጽም። ኦኬ፣ እሺ። አላህ ዓለምን ይጠብቃል ብለህ ታምናለህ? በደንብ አድርጎ። ኦኬ፣ አላህ ወደዚህ ዙሮ ነው ያለ። አላህ ወደዚህ ዙሮ ነው ያለ። ወደዚህ ዙሮ? አዎ፣ ወደዚህ ዙሮ ማለት አማርኛ ሳይሆን ማምሰመር ያለብህ። የምጠይቅህን ጥያቄ መልስልኝ። ወደዚህ ዙሮ የሚል ቃል ወደዚህ ዙሮ እኮ ተብሏል። ምንድነው? ወደ የት ዙሮ ነው ያለን? እንግዲህ የት ሆኖ ነው ዙሮ ነው ያለው? ወደ የት? እርሱ ለመጠበቅ ወደዚያ ዙሮ የሚባል ቃል አያስፈልገውም ለእርሱ። እርሱ አላህ ሱብሓነሁ ወተዓላ ፍጥረታትን ባለበት ሆኖ ይጠብቃቸዋል በቁጥጥሩ እኮ። ያለበትን አልወሰንክልኝም። አሁንም ደግሞ የት ላይ ሆኖ እንደሚያያቸውም እየነገርከኝ አይደለም። ያለበትን አልወሰንክልኝም አይደለም። የት እንዳለ የት ነው ያለው ብለህ ብትጠይቀኝ ችግር የለውም። የት ነው የሚኖረው ስላልክ ነው። የሚኖረው ተብሎ የሚገለጸው መኖሪያ ቦታ ያለው ያንተ አምላክ ነው። የቱ ጋር ከተባለ ኢየሱስ ክርስቶስ ሲናገር በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። የምትኖር የት ነው ያለው ከተባለ እግዚአብሔር አርሽ ላይ ቁጭ ብሏል፣ ዙፋኑ ላይ ይህ መጽሐፍህ ላይ ዙፋን አለ። የራሱ የሆነ ዙፋኑ ላይ ቁጭ ይላል። ሲፈልግ ወደ ምድር እየመጣ በመላእክቶች ላይ በነ ክሩቤል ላይ በረራ ያደርጋል፣ ይበራል። እግዚአብሔር ሲፈልግ ወደ ምድር እየወረደ ህንፃና ግንቦችን ይጎበኛል፣ ያያል። ሲፈልግ ደግሞ በእጁ እየመጣ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ ሲፈልግ ደግሞ ይዋጫል። ስማ ራስህ መለስከው። ኦኬ፣ ጥያቄውን ራስህ መለስከው። እግዚአብሔር በሰማይ ላይ ነው ያለ በዙፋኑ አልክ። ከዛም ደግሞ እግዚአብሔር በመሬት ላይ ያለ በኪሩቤል አድሮ እየወረደ ፍርድን ፍትህን ይሰጣል እያልክ ነው ያለ። ስለዚህ እግዚአብሔር በሰማይ ካለ ፍርድን ፍትህን ይሰጣል ሳይሆን በኪሩቤል ላይ ለምን ትመሻለህ ያላልኩትን በኪሩቤል ላይ ሆኖ ይበራል ነው ያልኩት። ይበራል። እግዚአብሔር በኪሩቤል ላይ ሆኖ ይበራል፣ በረራ ያደርጋል። ምድር ላይ ይመጣ እግዚአብሔር ክንፍ አለው ይላል። እግዚአብሔር ክንፍ አለው ይላል። ይበራል። እግዚአብሔር በራሪ ነው። እግዚአብሔር ክንፍ አለው ይላል ወይ ነው የምልህ። ለመብረር ክንፍ መስፈርት ነው። እግዚአብሔር ክንፍ አለው መልሳ ማን አለ? አዳምት ክንፍ የሌለው ታዲያ ክንፍ የሌለው ነገር ሊበር ይችላል? ሎጂኩን ምን መጀመሪያ እና መጽሐፍ ላይ አሳይህ። ይበራል እና አሳይህ። አይደለም ይኸውልህ ልንገር እንዴ፣ ፈጣሪ እኮ ነው። መብረርም ሁሉንም ነገር ማድረግ ይችላል ልልህ የፈለኩት በቃ ይበራል። አምነህ ተቀበል። እግዚአብሔር ይበራል። መጀመሪያ ምልህን መልስልኝ። እሺ አላህ ወደዚህ ዙሮ ነው ያለን ብያለሁ። እሱ መልስልኝ ጥያቄ። ወደዚህ ዙሮ የሚል ጥያቄ ስህተት ነው። እርሱ ስህተት ነው ጥያቄ። እንዴት ባለበት ሆኖ ፍጥረታትን ሁሉ ይጠብቃል። በምኑ ከተባለ ቢጠብቀው በትእዛዝ ማስረጃ እንዴት እንደሚጠብቅ ልነግርህ እኮ ነው። ሁላ አላህ ስብሐነሁ ወተዓላ በትእዛዙ ነው የሚጠብቀው። አላህ ስብሐነሁ ወተዓላ በቁርአን ላይ ማንም ያዘው ራሱ አላህ ራሱ በአላህ በትእዛዝ ስላልከኝ ነው። የሚያዘው አካል ማን ነው ንገረኝ ያልኩኝ እኮ። በፈጣሪ ስም እሱን የሚያዘው የለም። እርሱ በትእዛዙ በቃሉ ነው በቃ የሚጠብቃቸው ፍጥረታትን ሁሉ። ስለዚህ በትእዛዙ ብለህ ከማውራት በፊት እሱ በፈቃዱ ብለህ ብትለኝ እንኳን ቢያንስ ደስ ይላል። ፈቃድና ትእዛዝ ምንድን ነው? ትእዛዝ ልዩነት አለው። ትእዛዝ ከሆነ የበላይ አንተን ዶሜን የሚያደርግ አካል አለ የሚያዝህ ሚልክ የሚያዘው አካል የለም። ዘለቀ እርሱ በራሱ ትእዛዝ ማለት በራሱ ፈቃድ ማለት እኮ ነው። ሌላ ነገር እኮ አይደለም። አላህ በቁርአን ላይ ሲናገር ፈቃድ አላልከኝ፣ በትእዛዝ ነው የሚኖር ብለኸኛል። አዳምጥ። እርሱን የሚያዘው አካል እንዳለ አድርገህ ነው የተረዳኸው። እንደዛ አይደለም። ይሄ ያለው በአንተ አምላኮች መካከል ነው። ያንተን አምላክ ኢየሱስን አብ ያዘዋል። ረብ አድርጎ አልከኝ። ትክክለኛ ለመሆን
እኔ አዳምጥ በፈጣሪ ስም አትደረብ። ይኸውልህ ጠይቀህ ልክ ልመልስ ስለ አትደረብ። ማዘዝና መታዘዝ ያለው በአንተ አምላኮች መካከል ነው። አላህ ስብሐነሁ ወተዓላ ግን ብቸኛ ነው፣ ማንም አያዘውም። ራሱ ፍጥረታትን ሁሉ በትእዛዙ ይጠብቃቸዋል። ገብቶሃል አይደል? ያንተን አምላክ ግን አንዱ ሌላኛውን ያዘዋል። ኢየሱስ ክርስቶስ የአምላኩን ትእዛዝ ይፈጽማል በምድር ላይ። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያዘዝከኝን ሁሉ ፈጸምኩ በምድር ላይ ይላልና ላሳየህ መጽሐፍህ ላይ አምላክህ በመካከላችን መተዛዘዝ ያለው በአንተ አምላኮች መካከል ነው እና ላሳየህ። ያም ምን ይላል? ስራ ሰጥቶታል። ያን ስራውን ሊፈጽም ዘንድ መጥቶልሃል። እዚህ ቦታ ላይ ቁጥር 4 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩህ አለ። እያለ ያንን የሰጠውን ስራ ታዞ በምድር ላይ ፈጽሞ አከበረው። አምላክ አላህ ስብሐነሁ ወተዓላ እስከተባለ ማንም ይህን ስራ ብሎ የሚያዘውም የለም የሚሰጠውም የለም። ራሱ በትእዛዙ ሁሉን ጠባቂ ነው። ማስረጃ ቃለ ስብሐነሁ ወተዓላ ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ አለ። ከተአምራቶች መካከል ሰማያትና ምድር በእኔ ትእዛዝ መቆማቸው አለ። በቃ እርሱ ነው የሚጠብቃቸው። ኢነላህ ዩምሲኩ ሰማዋት ወልአርድ አን ተዙላ ይላል። ሰማያትና መሸፈኛ እየተረጉምኩልህ ነው። መሸፈኛ አረበኛ እየተረጉምኩልህ ነው። እሺ ጥያቄ ቀጥልሽ። እያልኩ ያለው እኮ እኔ ፊቱን ወደ የት አዙሮ ነው ያለ ነው እያልኩ ያለው። መልስልኝ። ጥያቄው ስህተት ነው። አላህ ስብሐነሁ ወተዓላ ፊቱን ወደ የት አዙሮ ነው ተብሎ ጥያቄው ነው ፊት የለውም አይደለም። እርሱ ከፍጥረት ዓለም ፊት የለውም ወይ ነው ጥያቄ። ፊት አለው። እሺ ሶስተኛ እየጠየክ ነው። ብታዳምጥ መጀመሪያው ላይ መልሼልሃለሁ። እኛ አዳምጥ። አልመልስልኝ ብለህ እኮ ነው አለባብሰው ነው የምትሄድ ያለህ። ይኸውልህ የምጠይቀን ጥያቄ ፊት አለው ወይ የለውም? ፊት አለው ወይ የለውም? እሺ አዳምጥ። እሺ ልመልስ። እሺ አታዳምጥ ብለኝ ያላ። እሺ ከላይ ያለሽው ጠይቂ አዚቲ ጥያቄ ጠይቁና እስኪመለስ ድረስ አዳምጡ። 3 ጊዜ ደጋግሙ ጥያቄውን። መጀመሪያው ላይ ግን መርሼ ጨርሼለታለሁ፣ ግን ይደጋግመዋል አውቀው። አዚቲ ሰላም ጥያቄ አለሽ? እሺ እሱ እንዴት ነክ? ሰላም። እሺ በመጀመሪያ እኛ ኦርቶዶክስ በቤተ ክርስቲያን የምናመልካቸው አምልኮቶች ሁሉም የተለያዩ መንገድ አላቸው። አንደኛ ምንድነው የክብር አምልኮት እንላለን። ስግደትም የክብር ነው እንጂ አምነንበት ወይም የሚያድነን አምላክ ያድነናል፣ ግንቡ ያድነናል ወይም ደግሞ ስዕሉ ያድነናል ብለን ሳይሆን የክብር ስግደት እንለዋለን። ስለዚህ አሁን የምመጣልክ ወዴት ነው? ስለ ነቢዩና ስለ ክርስቶስ። እናንተ ክርስቶስን ነቢይ ነው ማለት ትላላችሁ። ስለዚህ ነቢዩን መሐመድንም እንደዛ ነቢይ ናቸው ነው የምትሉት። የሁለቱን ንጽጽር ስነግርህ ማለት ነው። ለምሳሌ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በ3ኛው ቀን። ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው። እኛ ክርስቲያኖች እናምናለን። እናንተ ደግሞ ነቢዩ መሐመድ አስክሬናቸው በመካ ይገኛል። ዓመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ድንጋይ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው። የክብር ስግደት ነው የሚሰግዱት። ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል። በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። ኢየሩሳሌም ግን እዛ ምንድነው መዲና ግን አለ የነብዩ አስክሬናቸው አይደለ? ስለዚህ አምላክነቱን የኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩን ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይሄን መልስ እንድትመልስ ጥያቄ። እሺ ልመልሳለሁ። በመጀመሪያ ካዕባ መስጂድ ነው፣ ያ መስጂድ ነው ያ ቦታ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጂድ ብሎ ይጠራል ያን ስፍራ። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም፣ የተከበረው መስጂድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ኢምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጂድ ነው፣ ሌላ ነገር አይደለም።
ገብታችኋል አይደለ? ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። የእርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ ሁለት ዓላማ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም ነው የሰራው። ወደ አብርሃም አላህ ስብሐነሁ ወተዓላ ቃል ኪዳን ያዘበት፣ ሂድና ካዕባን ስራ አለው፣ ሰራ። ገብታችኋል አይደል? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ። ወደ እርሱ መስገድ ፈወል ወጅሃከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚያ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አትይም። ከታሪክ ልክ እንዲሁ ይህን መጽሐፋቸውን ቢያስተምሯቸው ኑሮ እነዚህ ጥያቄዎች ይገባቸው ነበር። ግን አያስተምሯቸውም። ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ ቢያደርጓቸው። ቀጥሎ ምንድን ነው ከተባለ ኃጢአትን ማሰር በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግጅ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሂደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናስ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አሉ። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሂዶ ሐጅ አድርጓል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይቲላህ ወየዕተሚር፣ የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለ። ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋችሁ ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያችሁ። ተከታተሉ። ወደ መካ ሂደው ሐጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳዩአችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደል? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን። ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ የዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚዩት አድርጋ እንዴ እስክጨርስ። ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆን ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሐጅ እንዳደርጉ? አሁን ቀጥታ ዕብራይስጡን እናየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተሉ። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባን። እንትን ኮሜንት አትዝጉባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። ቀይሮልናል። ያው ተከታተሉ ክርስቲያኖች። ዘጸአት 5 ወደ ትይዩ ዕብራይስጥ ይሄድላል። እንሄዳለን። ታዛዥ ነን፣ እንሄዳለን። እሺ እዚህ ጋር እንገባለን።
ወደ አማርኛ ይቀይርልን። ቀጥታ ቃሉ ምን ይላል? ምን ለማድረግ ነው የታዘዙት? ወደ አማርኛ እንቀይራለን። አምሃሪክ ያሽ ምን ለማድረግ ይላል ልጆች? አንዴ ያ ምን ለማድረግ? ሐጅ ለማድረግ ህዝቤን ልቀቅ ብሎ ሙሴና አሮን ሂደው ፈርዖንን የተናገሩትን በዓል ለማክበር ብለው ተርጉሞላቸዋል። ወደ ዋናው ወደ ዕብራይስጡ ሂዱና ወደ አማርኛ ራሳችሁ ቀይሩት። ይህ ሐጅ ታዲያ ወዴት ነው የሚደረገው? እንመልከት። ይህ ሐጅ ታዲያ ወዴት ነው የሚደረገው? የጀማ ምን ይላል? ወደ መካ ሐጅ አድርግ። አላሁ አክበር። እያሳያችሁ ያለሁት ከቁርአን እንዳይመስላችሁ፣ ከሐዲት እንዳይመስላችሁ። ባይብል ወዴት ነው ሐጅ አድርጉ የተባሉት? ወደ መካ ሐጅ አድርጉ። አያችሁ አይደል? ይህን ይመስላል። ታዲያ ይህ መካ የት ነው? እስኪ ትንቢተ ኢሳይያስ ላይ እንነግር። በትንቢት ላይ አንድ የተነገረ ታላቅ ቤት አለ። እርሱን እንመልከተው። ትንቢተ ኢሳይያስ ላይ እንግባን። ደግሞ ኢሳይያስ ላይ ገባን። ኢሳይያስ ላይ አንዴ በአረበኛ ሙስሊሞች ኮሜንት ላይ መካ እያላችሁ ጻፉ። በአረበኛ መካ እያላችሁ ጻፉላቸው አንድ ጊዜ። በአረበኛ ጻፋችሁ? እሺ የምን ይላል? ኢሳይያስ 27:7 መልካም። ሂብሩ ላይ እንግባ። እሺ መካ እያሉ እየጻፉላችሁ ነው። ቀጥታ ይሄንን ዕብራይስጡን ሄደን ወደ አረበኛ እስኪቀየርላችሁ ሌላ ቦታ ሳይሆን፣ አረበኛ መቼም የሙስሊሞች ብቻ አይደለም፣ እዚህ ቦታ ላይ መጀመሪያ መጽሐፋቸው እንደሆነ አላሳያችሁ። ኢሳይያስ 27:7 ይላል አይደለ? ወደ ትዩ ዕብራይስጥ ሄድ፣ እዚህ ጋር እንገባለን። እስኪ ወደ አረበኛ እንቀይረው። እንግሊዝኛው ላይ ያው መካ ብሎላችኋል፣ ችግር የለውም። ግን እስኪ አረበኛ እንመልከተው። ወደ አረበኛ እንቀይረውና ኮሜንት ላይ መካ እያሉ እየጻፉላችሁ ነው አይደል? ይታያችኋል። መካ ያው ኮሜንት ላይ የሚጽፉላችሁ ራሱ ይሄ መካ ነው። እሺ ችግር የለውም። አረበኛውን እንተውና የራሱን ዕብራይስጡን እንመልከት። ያና በእንግሊዝኛ መካ ይልላችኋል። አሁን ኦሪጂናል ወርድ የሚለውን ዕብራይስጡን ራሱ እስኪ ምን እንደሚል እንመልከተው። ኦሪጂናል ወርድ አለ አይደለ? ይሄ ሂብሩ ራስ ነው። እስኪ ሂብሩን እንውሰደውና ምን እንደሆነ እንመልከተው። ኮፒ ያደረኩት ሂብሩን ቀጥታ እዚህ እናምጣትና እናስቀምጣት። ያውና እስኪ ምንድነች? ያሰላም ያው ሂብሩ ራሱ ማን መጣላችሁ? እዚህ ጋር ማን መጣላችሁ? መካ ያው ራሱ ያ መካ መጣላችሁ። ራሱን ዕብራይስጡን አውጥቼ እዚህ ያስቀመጥኩላችሁ ይወታችኋል። እስኪ ምንድነው እዚህ ጋር ይሄንን ዊኪፒዲያ ላይ እስኪ እንመልከተው ምን ለማለት እንደሆነ ያው እዚህ ጋር ገብተናል። ይታያችኋል። እስኪ ወደ አማርኛ እንቀይረው። ወደ አምሃሪክ እንቀይረው። እስኪ ወደ አማርኛ ይህ ምን ይላል? መከተል ሙከረማ፣ የተከበረው መካ። ቃል በቃል ትርጉም ሙከረማ የተከበረው ማለት ነው። መካ የምትገኝና ተመሳሳይ ሳውዲ አረቢያ ምዕራብ ዋና ከተማ ናት። መካ የሙሐመድ ትውልድ ቦታ እያለ ይናገራል። ይታያቸዋል። የቱ ነው? እዚህ ቦታ ቀጥታ መካ መጣላችሁ። ይህ ሁሉ ያሳያችሁ ከየት ነው ከተባለ ከገዛ መጽሐፋችሁ። ነቢያቶች ወደ መካ ሄዳችሁ ሐጅ አድርጎ የተባሉትን እነ ሙሴን በዓል አክብሩ ተብሎ እግዚአብሔር ከሀገር ውጡ ብሏችኋል፣ ወደ ምድረ በዳ ቦታ። ሰው እንዴት ነው በዓል ለማክበር ሀገርህን ለቀህ ሜዳ ላይ ሄድ የሚባለው? ሰው በዓል የሚያከብረው እዛው የተወለደበት ያደገበት ያለበት ቀዬ ነው። ወደ መካ ሄዳችሁ ሐጅ አድርጎ ይላል። ዕብራይስጥን ሄደን ዋና መጀመሪያ የተጻፈበትን ሄደን ስናየው፣ ስለዚህ ወደ መካ ሄዶ ሐጅ ማድረግን የቀደሙት ነቢያቶች ታዘቡበት እንደነበር ነቢያቸው ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነው። ሐዲስ ላይ ሲናገሩ ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ በመሄድ ሐጅ ያደረገ ቢሆን እንጂ ይላል። ቦታችኋል። ይሄድ ይመስላል። ጥያቄ ያለ ገጠ አዚት ጨርሰሻል? ጥያቄ ያለሽ? ማን የወሰደው? ከማርያም። ስለዚህ እርሱም ያ የማርያም ኃጢአት የተላበሰውን ስጋ እስከወሰደ ድረስ
እርሱ እንዲሁ ኃጢአተኛ ሊሆነው ሊያድን አይችልም። እሺ ኃጢአት የለበትም ካሉም ክርስትና አሁንም ይወድቃል። እንዴት ከተባለ ኃጢአት የሌለበት ንጹሕ ሰው ተገኘ ማለት ነው የክርስቶስ ደም ያላስፈለገው። ስለዚህ የክርስቶስ ደም ከንቱ ሊሆን ነው። ያለ ክርስቶስ ደም የዳነ ሰው ሊኖር ነው። ጳውሎስ ደግሞ ብሏል፣ ያለ ክርስቶስ ደም የኃጢአት ስርየት ለማንም የለም ብሎ ተናግሯል። ማርያም ራሱ ያስፈልጋታል። ስለዚህ በሁለቱም መንገድ መራራ የሆነ መልስ ነው። ወይ ኃጢአት አለባት ወይ ኃጢአት የለባትም። ኃጢአት ለአንተ ምንድን ነው? የተወረሰው ኃጢአት ምንድን ነው? አንዴ ልመልስ እያለና እስኪ እሱ ይመልስ። ናቲ ትመልሳለህ አንተ? አዎ መመለስ ፈልጋለሁኝ። ምን አለ መሰለህ ኃጢአት ሲባል ምን አይነት ኃጢአት ነው? ድንግል ማርያም በመጽሐፍ ቅዱስም በቁርአኑም አንተም በደንብ ታውቀዋለህ፣ በሰባት ዘሯ ንጽሕት ነች፣ ቅድስት ነች፣ ብጽዕት ነች ነው የምትባለው። ነገር ግን ከአዳምና ሔዋን ከገነት ሲወጡ የነበረውን ኃጢአት ያ አለባት። ሌላ ኃጢአት ግን የዝሙት ኃጢአት፣ የስርቆት ኃጢአት፣ ሌሎቹን እነዚህ የነውር ስራዎች በሙሉ አይደለም። እሷ በሰባት ዘሯ ንጽሕት ነች ነው የሚባለው። ይሄ ግልጽ ነው። ነገር ግን ከአዳምና ሔዋን ከአዳም የወረሰ ኃጢአት ስለዚህ ለሁለት ይከፈላል ባጭሩ። አንደኛ ከአዳም የተወረሰ የውርሰት ኃጢአት አለ። ሁለተኛ ሰው በምድር ላይ ከተወለደ በኋላ የሚሰራው ኃጢአት ይከፈላል። እውነት ነው። በጣም ጥሩ። እግዚአብሔር ያክብርልኝ። ልክ ነው። ማንኛውም ሕፃን ልጅ ሲወለድ የአዳም የኃጢአት ውርሰት አለበት አይደል? እውነት ነው። በጣም ጥሩ። ስለዚህ ማርያም የአዳም የኃጢአት ውርሰት አለባት የለባትም? ያ አዳም የኃጢአት ውርሰት አለባት። በጣም ጥሩ። ያ የአዳም ኃጢአት ውርሰት ያለበት ስጋ ማዳን ይችላል አይችልም? ኦኬ አሁን እንግዲህ በመካከል እንዳትገባ ጠይቀኛል፣ ልመልስልህ ነው። በመጀመሪያ ኢየሱስ ክርስቶስ ማን ነው ለሚለው ጥያቄ እሱ ራሱ ነው የጠየቀው። ናቲ ስለ ኢየሱስ አዎ ልመልስልህ እኮ ነው። የአዳም የኃጢአት ውርሰት ያለበት ስጋ ያድናል ወይንስ አያድንም? ያድናል ከሆነ ያድናል በለንና አብራራ። አያድንም ከሆነ አያድንም በለንና አብራራ። እሱ ራሱ ክርስቶስ እንደዚህ አይነት የሶር ነው ጥያቄ የለም። በኦርቶዶክስ በእኛ በሃይማኖታችን የሶር ነው የሚባል ጥያቄ የለም። የአዳም ኃጢአት ያለበት ስጋ ያድናል ያ ማለት እኮ ባይ ዲፎልት የሶር ነው ማለት እኮ ነው። የሶር ነው እኮ ነው ይሄ ጥያቄ። እንደዛ የሚባል ታሪክ የለም። የአዳም የኃጢአት ውርሰት ያለበት ስጋው ማዳን ይችላል ወይንስ አይችልም? አዳምጠኝ። ያ የለበሰውን የፈጠረውን ስጋ ለብሶ መጣ እንጂ ኢየሱስ ክርስቶስ ባይዞ አንተ የማታውቀው ነገር አንድ ነገር ልንገርህ። ኢየሱስ ክርስቶስ ተሰቅሎ በሞተ ሰዓት በመጀመሪያ ገነት አልገባም፣ ሲኦል ነው የገባው። ማን ጠየቀ? ይሄንን ማመን አለበት። ሲኦል የነበሩትን ነፍሳት ማታውቀው ትላለህ እንዴ? ዝም ብዬ ባዳምጥህ ጨዋ መስለኸኛል። በቃ እንግዲህ አስካወቅከው ወሰን እያለፍክ ነው። ቆይ የአዳም የኃጢአት ውርሰት ያለበት ስጋ ያድናል ወይንስ አያድንም? ስጋውን እኮ አይደለም የፈጠረውን ስጋ ለበሰ ሲባል ስጋው ያድናል መሰለህ? አሁን ስለ ኢየሱስ አይደለም የጠየቅኩት። እንዴት ነው የምታስበው አንተ? የአዳም የኃጢአት ውርሰት ያለበት ያ በኃጢአት የቆሸሸ ስጋ ያለበት ያድናል ወይንስ አያድንም? የኛ አምላክ እኮ ስጋ አይደለም በጌታ ወይንም ደግሞ እንደናንተ ነብዩ መሐመድ ጀምሮ እንደቶ ሌላ ነብይ መጥቶ ደግሞ አላህ ጭንቅላቱ ነው ምናምን ጦጣ አያቸው። ቅድም አልነገርኳችሁም? ክርስትና እዚህ ጋር ያልቃል፣ ውሃ ይበላዋል። ልክ ሲያልቅ ጊዜ አላህ ጭንቅላት የለም መሐመድ አዲስ መጥቶት ከዚያ ምናምን ማለት ይጀምራሉ። አይሻ በቃ አለቀ። ክርስትናን ድምጥማጡን ማጥፋት የምትችል በዚህ ጥያቄ ነው። ወላሂ ላዚ በየትኛውም ጥያቄ ድምጥማጡን አታጠፋም። ልንገርህ፣ ያው አለቀ እኮ ነው። ከአዳም የመጣው ምንድን ነው? ከአዳም ምንድን ነው የመጣው? ከአዳም ምንድን ነው የመጣው? በአዳም እኮ የወረስነው ከአዳም የተዋረሰ ኃጢአት እኮ የሚባለው ያ ስጋ ይታመማል፣ ይሞታል፣ ይበሰብሳል ነው። ሌላኛው ኃጢአት ደግሞ በስራህ የምታገኘው ነው። ዘሙተህ ምናምን አይነት ነገር የሚሆን ነው። ገብቷል? ስለዚህ ኢየሱስ ክርስቶስ ያንን አይነት ኃጢአት አልነበረበትም። የያዘው ስጋ ስለ ማርያም የማርያም ስጋ የአዳም የወደቀበት የኃጢአት ስጋ ያለበት ወይስ የለበት? የአዳም የወደቀበት እኮ ኃጢአት እኮ ማለት ምንድን ነው መሰለክ? ሞት እኮ ነው፣ ሌላ እኮ አይደለም፣ ሞት ነው። ስለዚህ ሞት ኃጢአት አይደለም ማለት። አይ
ነው። ሞትን ያገኘነው እኮ በኃጢአታችን ነው። ምክንያቱም ገነት ውስጥ አዳምና ሔዋን አይሞቱም ነበር፣ ከወደቁ በኋላ ነው መሞት የጀመሩት። ስለዚህ ሞት ኃጢአት ነው፣ በኃጢአት የመጣ ነው ሞት። አዳም በምን መጣ አይደለም ሞት በምን መጣ ሳይሆን በፊትም ነበር፣ አዳምና ሔዋን ይሞቱ ነበር ነው አይደለም። በምን መጣ ሳይሆን እሱ አይደለም ጥያቄያችን። ክርስቶስ ራሱ ኢየሱስ በራሱ ኃጢአት ነው አይደለም? ምን ኢየሱስ ክርስቶስ ራሱ ኢየሱስ ኃጢአት ነው አይደለም? ኃጢአት አይደለም። እሱ በራሱ ኃጢአት አይደለም። ኃጢአት ነው በራሱ አይደለም እንዴ? ነው መጽሐፉ እንደዛ ይላል። እንደዛ ሳይሆን የሚለው ከተሰቀለ በኋላ የሰው ልጆችን ኃጢአት ስለተሸከመ ኃጢአት ሆነ ይላል። በእርግጥ ግን እሱን ራሱን በራሱ ኢየሱስ ክርስቶስን ኃጢአት ነው ለማለት ሳይሆን የሰው ልጆችን እንዳለ ኃጢአት ስለተሸከመ ነው። ተሸክሞ በመስቀል ላይ ሞተ ነው። ስለተሸከመ ምናምን ሳይሆን ራሱ ኢየሱስ ክርስቶስ ኃጢአት ነው ብሎ ይናገራል። እስኪ ቦታውን ታሳየኝ። እየተረገመም ነው ይለናል። መስቀል ላይ የተረገመ ሆነ የተሰቀለው ላይ የተረገመ ነው አይደል? አዎ ነው። ለምንድን ነው ማን የሚረግመው አምላክን ማንም አይረግመውም። ከዛ በፊት የአይሁድ የሮማውያን ስነ ስርዓት ስለነበረ ነው በመስቀል ላይ የተረገመ ነው የሚሰቀለው የተባለው። እሱ ደግሞ በመስቀል ላይ ተሰቅሎ የተረገመ ነው ይላል። ስለዚህ ኢየሱስ ክርስቶስ የተረገመ ነው ብለሽ ታምኛለሽ? አላምንም። እሱ የተረገመ አይደለም። እርግማናችንን የገደለው በመስቀል አይደለም። የተረገመ ነው ይለናል። መርገም ነው ይላል መጽሐፉ። ራሱን ኢየሱስ ክርስቶስን መርገም ነው አላለም። የኛም መርገም ስለተሸከመ ነው። ገብቷል? ያንተ አረዳድ ነው። መርገም ነው እሱ መርገም ጳውሎስ ስለ ኃጢአታችን መርገም ሆነ እያለ ይናገራል። ክርስቶስ መርገም ነው ብሎ አስቀምጠዋል። ምን ስለ ኃጢአታችን መርገም ሆነ እያለ ይናገራል። የተረገመ ሆነ ይለናል። ስለ ኃጢአታችን ነው። ስለ ኃጢአታችንን ስለተሸከመ እኮ ነው። ስለኛ በደል እኮ ነው የተረገመ የሆነው። ይሁን ግን የተረገመ ነው አይደለ ብለሽ ታምኛለሽ? አይደለም። አላምንም። ኢየሱስ ክርስቶስ የተረገመ አይደለም። መርገም ሆነ ይለናል ጳውሎስ ቃል በቃል የተረገመ ሆነ ይለናል። ኢየሱስ ክርስቶስ ኃጢአትን ስለተሸከመ ነው እንጂ ራሱ ኃጢአት ሆኖ አይደለም እኮ። ስለተሸከመ ራሱ ኃጢአተኛ ወይም በደለኛ ወይም መርገመኛ ሆኖ አይደለም። ራሱ ስለተሸከመ ራሱ ለእናንተ ይሁን ተስማማንላችሁ እኮ። ግን የተረገመ ነው ብለሽ አምነሽ ተቀብለሻል። የተረገመ ነው ብዬ አምኜ አልተቀበልኩም። እሺ ገላትያ 3:13 አንብቢው። እሺ አንብብልሽ። አዎ እኔ ጋር ስለማይመጣልኝ ገላትያ 3:13 ላይ እንዲህ ይላል፣ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ስለኛ እርግማን ሆነ ይለናል። ስለዚህ ክርስቶስ ስለ እናንተ እርግማን ሆኗል፣ የተረገመ ሆኗል አይደለ? እንዴ ወጣሽ እንዴ? እኛ ክርስቶስ የተባረከ ነው ይለናል ቁርአን መጥቶ፣ መጽሐፍ ቅዱስ ላይ የተረገመ ነው ይለናል። የትኛው ነው ያከበረው? ስለ ኃጢአታችን ነው የሚለው እኮ። ስለ ኃጢአታችሁ ምን ሆነ? የተረገመ ሆነ አይደለ? ቆይ ያንተ ንዳህን ማን ነው የሚከፍልልህ? ልጠይቅህ እኔ። ስለሱ በኋላ ትጠይቅኛለሽ። አንዴ የተረገመ መሆኑን እመኚ። ስለ ኃጢአትሽ ብሎ ክርስቶስ ተረግሟል አይደለ? አላሁ አክበር ላ ሐውለ ወላ ቁወተ ኢላ ቢላህ። አንድ ሙስሊም ክርስቶስ የተረገመ ነው ቢል ከእስልምና እንደሚወጣ ታውቃላችሁ? በአላህ ስም ብላለሁ። ክርስቶስ የተረገመ ነው አላልንም። አሁንም እኮ እና አልሽ እኮ አሁን የተረገመ ነው ብለሽ ታምኛለሽ ስልሽ አዋልሽ። ስለ ኃጢአታችን የተረገመ ሆነ እናም ከሕግ እርግማን ዋጀን። ደጋግሜ ይሄንን እኮ አመንኩልሽ። ያው እንደናንተ እምነት ስለ ኃጢአታችሁ ግን ስለ ኃጢአታችሁ የተረገመ ነው ብላችሁ ታምናላችሁ። ክርስቶስን የሚረግም መጽሐፍ ይዘው ክርስቶስን እናከብራለን ይሉናል። ቁርአን ደግሞ ክርስቶስ የተባረከ ነው ይላል። ኑ ላሳያችሁ። በቁርአን ላይ ይበል ክርስቶስ ብሩክ ነው በቁርአን ይበል። አላህ አልሙስተዓን ይበል። እስኪ አንተ የምትድንበትን ንገረኝ። እናንተ በምንድን የዳናችሁት? እኔ የምድንበት በአንድ አምላክ በአላህ ስብሐነሁ ወተዓላ በማመኔ ማስረጃ ቃለ ስብሐነሁ ወተዓላ ቀድ አፍለሐል ሙእሚኑን አማኞች በእርግጥም ድናቸዋል ብሎ አረጋገጠልን። ያ ሰላም አጭር ቃል
ምንም ድካም አያስፈልገውም። ቀድ አፍለሐል ሙእሚኑን አማኞች በእርግጥም ዳኑ። ዳኑ ብቻ አይደለም በእርግጥም ብሎ ነው የሚጀምረው። ከዚያስ ዳኑ ካለ በኋላ 4 ነጥብ ልጅ ነህ ገና። እውነት ለመናገር ልጅ ነህ። እኔ ክርስቲያን ነኝ በይዘውኝ፣ ግን ብዙ ጊዜ አያለሁ ያው ሁላችንም ማስተምሩት ውስጥ ያለን ሰዎች የምናደርገውን ነገር ነው የምታደርገው። እርግጥ ነው ከክርስቲያንም ወገን ያለ ሰው ጀስት በአንተ ቦታ ቢሆን እንደዛ ነው የሚያደርገው። ይሰማል? እና ምንድነው ከዚህ በፊት በነበረው ዲቤት ላይ ከእፎይ ጋር በነበረ ዲቤት ላይ የነበረህን ማንነት በጣም ሳላደንቅ አላልፍም። በጣም ታግሳል፣ ትዕግስተኛ ነህ። ኖርማል ላይፍ ላይም እንደዛ አይነት ሰው ነህ ማለት እና ምን ልልህ ነው አስተምሮቱ ላይ በደንብ ጠንከር ብለህ ያው መቼም ምን ያውቂ አይደለም አንተንም እየነገርኩ ያለሁት፣ ግን የሚታይ ነገር መደረግ ያለበትን ነገር ነው። ጀስት መበሻሸቅም አይደለም፣ እምነት አይደል? እምነትም ስለሆነ አንተም ሰው የሚድኑበትን በአንተ እምነት ውስጥ ያሉ ሰዎች የሚድኑበትን የሚመለሱበትን ነገሮች ላይ በደንብ ፎከስ አድርገህ ብትሰራና ለእንትኑ ለሌላ ነገር ድሮ ታደርግ እንደነበረው ያለን አስተምሮት በዛው ብትቀጥል አልፎ አልፎ አይካለሁ ያው እንትን ስለምልህ ማለት ነው ፎሎ ከብዙ ፔጆች ላይ ፎሎ ስለማደርግ እና ምንድነው አሁን ላይ ወደ ብሽሽቁ የገባክ ይመስለኛል። ከተሳሳትኩ ልታረም ይችላል እና መበሻሸቁ ብዙም እንትን ያስኬዳል ብዬ አላስብም። እንዴት ትላለህ አንተ? ምናልባት አሁን ቅድም ሳደርገው ያየኸውን ነገር መሰለኝ። ይህ የእናንተ የምሮቻችሁ መንገድ እንደሆነና ይሄን ማድረግ ለእኛ ቀላል እንደሆነ ላሳያችሁ ያክል ነው እንጂ ነግራችኋለሁ። መጨረሻ ላይ ሰምተኸኝ ከሆነ እኔም ያውቀው ቲክቶክ ላይ ከመጣሁኝ ወደ 6 ዓመት አልፎኛል። ከዛ ጊዜ ጀምሬ ሰዎችን ኢስላምን ማስተማር ነው። አርዕስትን አይተው ከሆነ ኢስላም የነቢያት ሃይማኖት ነው የሚል ነው። ይሄ አርዕስት ገና ቲክቶክ ጀምሬ ያስቀምጡት አይቀየርም። ዓላማ የዚህ ቦታ ላይ የነቢያቶችን ሃይማኖት የነቢያቶችን መንገድ ለሰዎች ማስተማር ነው። ግን እንዲህ አይነትን መንገድ እየተጠቀምን እኛ እንሄድ ካልን በጣም ልባችሁን እንሰብረዋለን። ገብቶሃል አይደል? ልጅቱ ገብታ የተናገረችው ህይወት የምትባለው ልጅ ምን ያክል ስሜታዊ ሆና አዝና ተሰብራ እንደተናገረች አይተሃል። ልክ እንዲህ እኛ እንደ እፎይ እያደረግን አምላካችሁ ላይ እየተዘባበትን መሳለቅና መጫወት አቅቶን አይደለም። ለዚያም ከመጽሐፋችሁ እያወጣህ ነው። ገብቶሃል አይደል? ግን ይሄ መንገድ የእናንተ መንገድ ነው። ይሄ መንገድ አያዋጣም የሚለውን ነገር ልነግራችሁ ፈልጌ ነው። ምን መሰለህ? ትክክል ነህ። ግን እኔ አምላክህን አነሳና እንዳውም የእናንተን አምላክ በእናንተ አምላክ ላይ ለመደባበት በጣም ያመቻል። ሶስቱንም አካል እያነሳሁን በሶስቱም ላይ እንደፈለግኩ ልጫወትባቸው እችላለሁ ከመጽሐፋችሁ በጥያቄ ብቻ ማለት ነው። ግን ያ መንገድ አይጠቅምም። መለኮት አልታየም አይደል? ያን ያልታየን መለኮታዊ መገለጫዎችን እያነሳን እኛ ይሄ ምን አይነት ነው እያልን እየጠየቅን እናንተን ማወዛገብ ያቅታል። ይታል አይደል? ለዛው በማስረጃ አሁን ቅድም አጣለት ከመጽሐፉ ላይ እግዚአብሔር ቃል በቃል በእጆቼ አጨበጭባለሁ ብሏል። እንዴት ነው የሚያጨበጭበው? እና የሆነ የሚያጨበጭብ ቪዲዮ ሰራና ያውና እግዚአብሔር ሲያጨበጭብ እያልኩኝ በዚያ ላይ መሳለቅ አቅቶን አይደለም። ይሄ መንገድ አይጠቅምም ልላችሁ ፈልጌ ነው፣ እነግራችሁ ፈልጌ ነው። መማማሩ የተሻለ ነው። አንድ ሰው ማስተማርና መግለጽ ሳይክል ጊዜ ለሰዎች አምላክ ላይ የሄዱ መዘባበትና መሳለቅ ይሄ ተከታለ ማፍራት እየተባለ እንዲህ አይነት ነገር አያዋጣም። እናድርግ ከተባለ ስላቶች በደንብ ያመቹና ለመጫወት ተላረ ግን መማማሩ የተሻለ ነው። እሱን ነው የምልህ። አሁን ለምሳሌ አንተ ኖርማሊ በኡስታዝም ምን አይደለ በእስልምና ሃይማኖት እፎይ እኮ አንድ ኖርማል ሰው ነው። በክርስትና የተወከለ ልጅ አይደለም። አግኝተኛል አይደለ? አሁን አንተ ስትናገር አንተ ያስቀመጡ ዲኖች አሉ አይደለ? አንተ ያስቀመጡ የሃይማኖት እንትኖች እነሱን ነው የምትወክለው ቤትም ሆነ ቤትም መልኩ ማለት ነው። አሁን ከአንተ መጥፎ ነገር ማለት የማይሆን ነገር ሲሰማ
ጀስት ሰው ፎከስ የሚያደርገው ምንድነው እንዴ ሁሱ እንደዚህ ሆኖ የሚለውን ነገር ነው። ገብቷል። አሁን ከእፎይ ጋር እፎይ ተራ ሰው ነው፣ ኖርማል ተራ ሰው ነው። በቤተክርስቲያን ምንም የቤተክርስቲያን ትምህርት የለውም፣ ምንም የለውም። አንድ ተራ ሃይማኖቴን ይመለከተኛል እንደዚህ ያለ ሰው ነው። ስለ አይታወቅም፣ ዲያቆንም አይደለም። አሁን ከሱ ጋር ከሆነ የምትነጻጸረው አሁን እሱ እንደዚህ ስላለ ምናምን የሚለውን ፓርት ከሆነ አንተ ደግሞ የተከበርክ የሃይማኖት ሰው ነው። እሱ እንደዚህ ስለ አይደለም። ምን መሰለህ እኛ ከሱ ጋር ያነጻጸረን ሳይሆን ምናልባት እንደው እዚህ ለተሸወዱ ልጆች በሚል አንሳር ነው እየመለሰን ያለ ነው። እሱን የዛኔ ጨረስኩኝ። ከዚያ በኋላ መጨረሻ ላይ እንዳው አንተ ልጅ እምነትህን ብትማር ከአባቶች ጋር ሄደህ እመክርሃለሁ ብያለሁ። መጨረሻ ላይ እዚያ ነው ማን ነው ከዚያ በኋላ ያመጣው ፖለቲከኛ ማን ነበረ? ሰየሱ ዘመድኩን ተቆርጦ የተለቀቀ ቪዲዮ ሂደህ ማዳመጥ ትችላለህ። እፎይ ክርስትና እንደማያውቀው ራሱን የተናገረው ልጅ ክርስትናን ማወቅ አይጠበቅበትም እያሉ ሲናገሩ ነበር። እንደፈለገ በአምላክ ላይ እና በነቢያት ላይ ይዘባበት ጉዳያቸው አይደለም። ስለ እምነቱ ማወቀው ይሄ ልጅ ሂድና እምነትህን ተማር እያልኩኝ እዚያው እንደውም ጥያቄዎች ካሉ እዚህ ገስት ላይ መጥተው እንደሚጠይቁ ልጆች እየመጣ ጠይቅ። ምክንያቱም የዛኔ እኔ አንድ ገስት ላይ መጥተው ከሚጠይቁ ልጆች ለይቼ አላየሁት። ለዚያም ነው ምንም ነገር መነጽሬ ስገለብጥ ምን ስል የነበረው እንጂ ሌላ ነገር አይደለም። ገስት ላይ መጥተው ሲጠይቁ ልጆቹ እዚህ መጥተው ምንም አይነት መልስ መመለስ ሳይችሉ የተጠየቁትን ጥያቄ ዝም ብለው ግን ማውራት ሲፈልጉ ጊዜ እንዳላቋረጣቸው የጸጥቶ የዝም ብዬ አዳምጣቸዋለሁ። መነጽሬን ገለብጣለሁ። እንዲህ በቃ ስልችነት ታሳያላችሁ ምናምን እና ከነዚህ አንተ እንዳልከው እኔ ከመምህር ነው ወይንም ደግሞ ከእኛ ጋር የሚነጻጸር ነው ምናምን ብዬ ከማየት አንጻር ሳይሆን እንዳው እዚህ የተሸወዱ ልጆች እነሱን ለመገሰጽና ለመመለስ ከሚል አንጻር ነው። አሁን ጥያቄ ያለው ካለ መቀጠል ይችላል። አመሰግናለሁ። ሰላም አለይኩም። ጥያቄ አለኝ። እኔ ስህተት ነው ጀሃነም ይገባል የሚል የለም። ህፃን ዲቃላ ልጅ ይህንም በዝሙት የተወለደ ልጅ ስህተት አይደለም። ሰሂህ ሀዲስ ነው። ማስረጃ ይዤ ልምጣ? ይዘናል። እሺ ጃፒ ጥያቄ አለ ከላይ እሱ